አይ በቃ አሳየች እኮ በትንሹ ራሱ አሳየች። ይበቃታል። ምን አስለፋት? አንተም ከሀምሳ አታልፍም። እኔም እኮ በቃ ሁሌኛ አያስጨንቀኝም እኮ ለወሬ ነች እኮ ቤሉ ብቻ አንተና እኔ ሻይ ቡና ስንል ምናምን አለ አይደል? ካፌ ላይ ቁጭ ብለን እሷ ነገር እኮ ነች እቺ። ይሄ ሙቅ ያለ ነገር አለ አይደል? የሆነ መኩን አፈቀርኩት። ኧረ ፍቅር መኩን ነው እውነት አፍቅሪ እውነት ነው። እኔ ብርሃኑ አይደለሁ እንዴ? ምን ይዞ የሚመጣው ቬሉን ነው። ፎንቃይን አልቀጣም ያመኛል። ቤሉ ላይ አይቀያየርማ። ቬሉን አይቀያየርም። ቲቲያና ካራክተሩን ከካሜራ ጀርባ የማትቀያየረው አንተ ነህ። አረ ምንም ተደብቆ እኮ ነው አብዛኛው እብድብድ መሆንበት ፓርት እኮ ተደብቆ ነው። እብድብድ እየቆረጡ ኤዲተሮች ልክ ሲያብድ ማለት ነው። ኤዲተሮች ቁርጥ ያደርጉና ያስወጣል። ልጅ ሲያብድ አይሆንም ምናምን እያሉ እንጂ አብዶ ነበር መሰለ የቀረኛውን ሚሊየን ቤት ልገባ 960 አይደለም ወደ 3-0 ይቀረኛል። 3-0 ያለው ላይ ከተጨመረ አረጋ እስኪ በዚህ ልጅ እንቅጠው። እስኪ ዞር አድርጊ። ለምን ፖስት ነው? ወደዚያ ዞር። ሁለተኛው አሪፍ ነው። ሁለተኛው አሪፍ እሱን አድርገው። ይኸውልህ ሁሌ እኔን ፎቶ አስመርጣ ነው ይኸውልህ መፖስተው በእኔ ትእዛዝ። ምክንያቱም የማይሆን ነገር ብፖስት ማለት ነው የቀን ነው እስካሁን የለህም። ኢንስታግራም አለኝ ግን ከፍቼ ተውኩትና ምናምን ከዛ የሆነ 200 ምናምን ሲገባ እንትን አላልኩትም። ሌላ አዲስ ከፍቼ ጀምራለሁ ከፈለኩ። አሊያ እኮ አንተ በእናትህ በዛ ላይ የሆነ ታውቃለህ አስጠላ። ስመዘው እኮ ረጅም ምን እባክህ አሁን እንትን ልጠቀም እንዴ አንተ ከርል ክሬም ልጠቀም አሪፍ ነው እንዴ? እኔ እንጃ እስኪ ሞክረው። እስካላ ካንቱ ምናምን የሚባል ነገር መጥቷል መሰለኝ። ምን አልጠቀምም እንደዛ አይነት ነገር መኩ ነው እግዚአብሔርን። እኔን ግን እንዲያደርገኝ ባይዘ መኩ ነው ማርያምን። እኔ ከፊት እኮ እንደዚህ አልነበረም። መኩን እንትን ማለት እንደውም የመኩ ሰዓት ይሄ ስጀምረው ይሄ እንዳለ ሙሉ ቅርጹ እንዳልሰራም ነበር ምናምን። ይሄ የሆነ የገጠር ልጅ አስቤው ነበር በጣም የገጠር ልጅ ለመሆን አይነት ነገርና በቃ ድብን ያለ ነበረ። በዛው ፀጉሬ ተበለሻሽቶ ቀረ። በስመ አብ የሆነ በቃ እንትን ለማለት በጣም ይሄ በጣም ሴፍቲውን የሚጠብቅ ዲያስፖራ ቢሆን ግዴታ ለዛ ካራክተር ስትል ራስን በየቀኑ እንትን ትላለህ። እንደዛ ታደርጋለህ ግዴታ። አሁን ጓደኛ ላይ ለምሳሌ በጣም የዲያስፖራ እንትን ስራ እየሰራ እንትን ማለት ልብሶቹ ምናምን በጣም እንትን ማለት ነበረባቸውና ሌላው አንዳንድ የወር ደመወዙን በልብስ ግድ ነው ግን ባይዜ ግዴታ ለምንታ እንዲያውም 2-3 ስራ ባንዴ ቢመጣልህ ምን ልታረግ ነው? እዚህም ለብሰ ይሄንኑ ለብሰ እዛም ስትገባ ቀጣዩ ፓርት ነው የሚመስላችሁ የዚህኛው ፊልም ክፍል 2 ነው የሚመስላችኋል? ከባድ ነው። ቦዲጋርድ ነው ይሄ ይወጣል። ከቦዲጋርድ እንኳን እውነት ከቦዲጋርድ ይወጣል ባይዘ እንዴ እኔ ቦዲጋርድ ነኝማ አይሆንም። እኔ እኮ ድሮ ቢሆን ከበፊት ላይ ቢያንስ የሆነ ወፍር ያልኩ ነበርኩ ምናምን ነገር በሆን ጥሩ ነበር። አሁን ግን ሉሲ በቆዳ መስዬ ቦዲጋርድ ስማ ወደድሽው? እያየሽው ነው ወይ? ግን ስቅቅ ነው የሚያደርገው። ያሳቃል። የትኛው ካራክተር ነው የሚያሳቀው? የልጅቷና የሰውየው ሞት። ኦኬ ህፃኗና አባትየው አያንት አንድ አሪፍ እየታየ ነው። አው በጣም አሪፍ እየታየ ነው። ደህና ነው ማለት ይሄ ተከታታይ ድራማ አልለመደም ታውቃለህ። የሲኒማ ፊልሞች ምናምን ነው ሲለቀቅበት የኖረውና ሬዱበት ጋይስ እና ተከታታይ ድራማ ምናምን ነው ሲለቀቅበት የነበረው። አሁን ነው ተከታታይ ድራማ የጀመረው። አሪፍ ነው። ምን አልከኝ? ተከታታይ ድራማ አልለመደም ማለት ነው እንትኑ ፕሮዳክሽኑ። ኦኬ እንደዛ ነው እላለሁ።
ኦልሞስት ተከታታይ ድራማ ቢለምድ ጥሩ ነው። ከዚህ በኋላ ሲለምድ በደንብ ይታያል። እስከ 2 የገባል ለመሰለኝ አንድ ክፍል 1 2 ገብቷል መሰለኝ። አቀራረጹ ግን አሪፍ ነው። በጣም በስማ ሲኒማቲክ እኮ ነው ሲጀመር። እኔ እንጃ ግርም ነው የሚልህ በቃ ልክ አዎ፣ ግን ይከብዳቸዋል። ረጅም ጊዜ ላይ ይጓዙ ይችላሉ። ስማም ትጠላለህ። አዎ አንተ ለአንድ እንትን እኮ ነው አንድ ለአንድ ሲል ይሄ በቃ ሙሉ ሆቴል እንትን ማለት ማዘጋት ምናምን። ለምሳሌ የካርታው ሲን ካርታ እንትን ያልንበት ምናምን አይተው ከሆነ ሙሉ ሆቴል ተዘግቶ ምናምን ነው ክለብ ተዘግቶ በቃ ምን ልበል። በጣም እኔ እንጃ የሚያወጡት ወጪ የሆነ በቃ የዲስቲቪ ነው የሚመስለው። ኦቨር ነው። ሳሙኤል ፍቃዱ ነው የቤሉስ እና አባቱና እናቱ ሳሙኤል ፍቃዱ ብለው አወጡለት። በዛው ቀረ እንደሰማሁት ከሆነ ማለት ነው። ምንም አልቀየረውም። በቃ ኧረ ሌላ የድሮ ከባድ ስም አለኝ አልናገርም፣ ግን አንድ ቀን አጣርቼ እነግራቸዋለሁ። እንደሆነ አውጣጣውና አንድ ቀን የድሮ ስም እኔ በጣም ብዙ ስሞች አሉኝ በአያቶቼ በምናምኖቼ ይወጣ ግን ጠገናው ነው የድሮ ስሙ አንቺ በቃ ጠገናው ሲስተር የሆነ ጓደኛዋ ሌላ ስም ነበር ምርጥ ስም ምናምን ነገር ያለው። ከዛ የገጠር ስሙ ጠገናው ነው። በዚሁ ቢሰማ እና ከዛ በኋላ በቃ የገጠር ስሞችን ስትሰማ እንደዛ እያለች ነው ማለት የመጀመሪያ ስማቸው እንደዛ ነው የሚሆነው አይነት ነገር። ሪች እንዴት ነሽ? ኮኪ ፈታ በቃ ምንም የሚፈጠር ነገር የለም ከዚህ በኋላ። ምንድነው እንዳይቀጡኝ ምናምን እያለች ነው። ወይኔ ኮኪ በቃ ይሄንን አበባ ማለት ነው ያርከፈከፈችው ነውና ኮኪ ነው አትጨነቅ እያልኳት